Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አዲስ ቻናል ነው አድማጮቼ። ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል የምትለዋን መጫን አትርሱ። ሁል ጊዜ አፕሎድ ስናደርግ ወደ እናንተ በቀጥታ ኖቲፊኬሽን ወይ ማስታወቂያ እንዲላክላችሁ ከዩቱብ ማለት ነው። ይህንን እያልኩ እንግዲህ ዛሬ እውነት ለመናገር ከአዲስ አበባ በጣም እያለቀሱ ነው የደወሉልን። በግሩፕ ሆነው በጣም ስቃይ ላይ ነው ያሉት። ብዙ መከራ እየደረሰባቸው ነው። ምንድን ነው በጽሁፍ ራሳቸው የላኩልንን ምንም ሳንጨምር ምንም ሳንቀንስ እናሰማችኋለን። እነዚህ ሰዎች ደግሞ እነዚህ የሚያሰቃዩ ያሉት ይሄ ሁሉ ችግር የሚፈጥሩ ያሉትን ወደ በላያቸው ወደ ኦሮሚያ ክልል ፕሬዚደንት ቢሮም ወደ የሚመለከተው ብቻ በዝርዝር እንነግራችኋለን። እንሄዳለን፣ እንደውላለን፣ የእነዚህን እናጋልጣለን። ሁላችሁም ደግሞ ይሄንን የምታዳምጡ እንደዚህ አይነት ችግር አለብን የምትሉ ከሆነ ሁሉንም ነገር ዶክሜንቱን አዘጋጅታችሁ ፎቶግራፍ አንስታችሁ ከቻላችሁ ሪከርድ አድርጋችኋቸው በድምፅ በስልክም ደውላችሁ የሚሏችሁን ነገር ቀርጻችሁ ለእናንተ አደጋ ውስጥ የማይከት አድርጋችሁ ብትልኩልን የበለጠ ተደማጭነት ይኖረዋል። ምክንያቱም ደውለን ስንጠይቃቸው ውሸት ነው አውቀው ስም ለማጥፋት ፈልገው ነው ምናምን የሚሉን ነገር ስለሚኖር እሱን ሁሉ ለመዝጋት በተቻለ መጠን ኤቪደንስ ያስፈልጋል። እንደሱ አድርጋችሁ ከላካችሁልን ልሳን ለመሆን ነው እዚህ ያለ ነው። ይሄ ህዝብ መገልገል አለበት። ስልጣን እንድታገለግል ነው እንጂ እንድትመዘብረው እንድትበዘብዘው አይደለም። ይህን ያልኩኝ ወደ ላኩልንን ጽፈው በጽሁፍ አድርገው የላኩልንን እሱን እናሰማችኋለን። ወደዛ እንለፍ። እስከ መጨረሻ አዳምጡት። በጣም የሚገርም ነገር ነው። እኔ በቮይስ እየጠየቅኳቸው እነሱ ደግሞ መልስ የሰጡኝ ነው እና ጨርሳችሁ እስከ መጨረሻ አዳምጡት። ወደዛ እንለፍ፣ አብረን እናዳምጠው። ሰላም፣ እንዴት ናችሁ? እኔ የማይክሮፎን ሚዲያ ተከታታይ ነኝ። እንዳውም በእናታችሁ እኛ በኮየ ጭፈጬ የምንኖር የመኖሪያ ነዋሪዎች በጣም ተቸግረናል። በከፍተኛ ግብርና በተለያዩ ነገሮችን መጨናነቃችንን አልበቃቸው ብሎ ኮየ ፈጬ ወረዳ 02 የቤታችንን ካርታ ዲጂታል ለማድረግ ህብረተሰቡ በሌሊት ሄዶ ወረፋ የያዘ ሰው እንኳን ሳይስተናገዱ አውቀው ስም ይመዘግቡና ምንም ስራ ሳይሰሩ ዛሬ ሞልተዋል፣ የዛሬ ሳምንት በጠዋቱ መጥተሽ ወረፋ ያጂ ተበላችኋል፣ እንደምንም ብለህ ወረፋ ሲደርስህ ደግሞ በ5,000 ብር የሚያወጣ ካርታ 5,000 ብር የሚያወጣ ካርታ ፋይሉን አውጥተው ከጨረሱ በኋላ እዛው ቆመህ ማህተም አድርጎ ይሰጣኛል ብለህ ስትጠብቅ ማህተም አድርጎ ከመስጠት በፊት ስልክ ቁጥር ይሰጥና በዚህ ስልክ ቁጥር ደውልልኝ ይልሃል። ከዛ ምሳ ሳይደርስ ወደ ምሳ ብሎ ይወጣና ከምሳ በኋላ ይሰራልኝ ብለህ ስትጠብቅ በጎን የሌላ ባለጉዳይ ስራ በደላሎች ወይም በባለጉዳዮች ከ25,000 ብር በላይ አድማጮች ብር እየተቀበሉ አንተ እዛው ቆመህ በደቂቃ ይጨርሱላቸዋል። እንዲያ እያለው በ30 ደቂቃ የሚያልቀውን ስራ ባለጉዳይ በማጉላላት አሁንም እግዚአብሔር ከረዳህ በ3 ወር ሊያልቅ ይችላል። አንዳንዱ ደፋር ሰዎች መንግስት አካል ወይም የበላይ አካል አለ ብለው ጮህ ብለው መብታቸውን ሲጠይቁ ስራ አስኪያጁ ተብዬው ሳይቀር ከቢሮው ወጥቶ ለምን ትጮኻለህ አንተ ሌላ ተልኮ አለህ ብሎ ሚኒሻውን በማምጣት በቋንቋቸው እየተነጋገሩ ያስፈራሩናል። በአሁኑና እኔ ነኝ ጥፋተኛ ብለህ ያስፈራሩና አሁኑኑ እኔ ነኝ ጥፋተኛ ብለህ ህዝቡ ይቅርታ ጠይቅ ይሉና ቪዲዮ ይቀርጹሃል። ከዛ በኋላ ሳይወድ በግዱ ባላጠፋው ጥፋት ይቅርታ ይጠይቅና ይሄዳል። ከዛ በኋላ ግን እዛ ወረዳ ድርሽ አይልም። ምክንያቱም የሰውየው ፋይል የት እንደሚደብቁት አይታወቅም። እባካችሁ ከቻላችሁ ለጠቅላይ ሚኒስትሩና ለክብርት አዳነች አበቤ አድሩስልን። በመጨረሻም ከቻላችሁ እዛ ቦታ ላይ እንደገና ልድገምላችሁ ይህንን አድማጮቼ፣ እባካችሁ ከቻላችሁ ለጠቅላይ ሚኒስትሩና ለክብርት አዳነች አበቤ አድርሱልን። በመጨረሻ ከቻሉ እዛ ቦታ ላይ ከመዝገብ ቤት ጀምሮ አንስተው ወደ ሌላ ቦታ ቢቀይሩልን መልካም ነው እላለሁኝ። አስፈላጊ ከሆነ የእነዚህን ግለሰቦች ስምና ስልክ ቁጥር መስጠት ይቻላል
አመሰግናለሁ ብለው መጀመሪያ ላኩልን። ከዛ በኋላ እኛ ደግሞ ለጠየቁን ጥያቄ ምንድነው ስማቸውንም በሙሉ ላኩልን፣ ከቻላችሁ ፎቶግራፋቸውንም ስልክ ቁጥራቸውንም ላኩልን ብለናቸው ስልክ ቁጥራቸውን እና ስማቸውን ልከውልናል። ፎቶግራፋቸውን እየጠበቅን ያለው አድማጮቻችን። ይህንን ስንጠይቃቸው በቅድሚያ ስለፈጣን መልሳችሁ እያመሰገንን ቦታው ኮየ ፈጬ ነው፣ ነገር ግን ወረዳው ስጽፈው ተሳስቼ 02 ያልኩትን ወረዳ 09 በሚል ይታረምልኝ። ትክክለኛ አድራሻውን ኮየ ወረዳ 09 ነው የሚባለው። ዋናውና አንደኛው በጣም ከባድና ባለጉዳይን የሚያሰቃይ ያለው ደረጀ ይባላል። ሁለተኛ የፍቃዱ ስልክ ቁጥር 0983 እንደገና 2343 ነው። ሶስተኛ ካሌብ ይባላል። ይህንን ደግሞ ዲጂታል ካርታ የሚሰራው ነው። ስልኩ ቁጥሩ 09 ብላ አላኩልንም። አራተኛ ስራ አስኪያጅ ተብዬው በጣም መጥፎ ሰው አቶ ሮባ ይባላል። እሱ ሳያውቀው የሚሰራ ምንም አይነት ሙስና የለም። ጭራሽ ብሩ በዛ ስትሏቸው ለ4 ለ5 ነው የምንከፋፈለው ይላሉ። የአቶ ሮባ ስልክ ቁጥር 0912 43 43 55 ነው። ሌላው ስም መዝግቦ ከመዝገብ ቤት ፋይል የሚያወጣው ፈጣጣ ባለጉዳይ ቆሞ እሱ በስልክ አዋርቶ በገንዘብ እየሰራ በሌሊት የመጡትን ለማናገር እንኳን ጊዜ የለውም። ነውረኛ ነው። የሱ ስልክ ቁጥር ደግሞ 0911 36 22 40 ነው። የዚህን ሰውዬ ስም እርግጠኛ አይደለሁም ነው የሚሉን ያሉ ብለው ነበር የላኩልን። በኋላ ግን ስሙን አግኝተውታል። ስሙ ይሄ ቦታ ኮየ ፈጬ የሚባለው የት አካባቢ ነው ብለን ለጠየቅናቸው ደግሞ በፊት አቃቂ ቃሊቲ ክፍለ ከተማ፣ በአሁኑ ሸገር ሲቲ ነው የሚባለው። በአሁኑ አዲሱ ነው ሸገር ሲቲ የተባለው። ከሀያት፣ ከመገናኛ፣ ከገርጂ፣ ከቦሌ በጎሮ በኩል ያስኬዳል። ከሜክሲኮ፣ ከሞጆ፣ ከመካኒሳ እና ከፒያሳ በቃሊቲ አድርጎ ይኬዳል። በነገራችን ላይ እጣ ሲደርሰን በ2011 ዓ.ም አዲስ አበባ ስር ነበር። አሁን እኛ በኢህአደግ ዘመን በ1997 በራሳችን ቆጥበን አዲስ አበባ ቤቶችና ከኢትዮጵያ ንግድ ባንክ ጋር ውል ተዋውለን በእጣ ያገኘነውና በላባችን የሰራነው ቤት ነው። በጣም የሚገርመው እኛ ከመሃል አዲስ አበባ ተፈናቅለን በገዛ ሀገራችን እንደ ሁለተኛ ዜጋ መቆጠራችን ያማል። በጣም ያማል ነው የሚሉት ያሉት። እንቀጥል አድማጮቼ። የሁሉ ግፍና መከራ የሚያንገላቱት ያሉትን እንግዲህ እዩዋቸው። ህዝብ ለማገልገል ብለው ሂደው እና ስልክ ቁጥሩ የአንዱ አሁን ሲደወልለት ገዱ አምቦ ነው የሚለው ስልክ ቁጥር ደውለን ስንመክረው ማለት ነው። ገዱ አምቦ ይላል። ያው ኮድ ኔም ነው እንጂ እርግጠኛ ነኝ ስሙ ትክክለኛ ስሙ እሱ አይሆንም። ግን ወደ ስልኩ ስንደውል እንደዛ የሚል ነው ይወጣልን። ይሄ ሁሉ የሚደረግ ያለው ግን እኛ እዚህ አናቆምም። ወደ ኦሮሚያ ፕሬዚደንት ቢሮ ሽመልስ አብዲሳ ጋር እንደውላለን። የኦሮሚያ መሬት አስተዳደር እንደውላለን። የሚመለከተው አካል የአዲስ አበባውን እናረጋለን። በተለያየ አቅጣጫም ለሚመለከተው አካል እናደርሳለን። ስለዚህ ማንኛውም ሰው እንደዚህ አይነት ችግር ካላችሁ በተለይ ደግሞ አድማጮቼ በተለይ በደንብ አድርጋችሁ ብትቀርጿቸው፣ ሲጠይቋችሁ ስልክ ደውለው ይህን ያክል አምጣ ብለው ሲጠይቋችሁ ሪከርድ አድርጓቸው። ማንም አያውቃችሁም። ማን ሪከርድ እንዳደረጋቸው አይታወቅም። ዝም ብለህ ሪከርድ ታደርጋለህ። እኛ እዚህ መጥፋት ያለበትን እናጠፋዋለን። የቤት ቁጥራችሁ፣ ስማችሁ ምናምን ሲጠይቋችሁ ንገሯቸው። ከላካችሁት እኛ እዚህ ደግሞ ምን እናደርገዋለን? ኤዲት እናደርገዋለን። ስማችሁ እንዳይገኝና ፋይላችሁ ምናምን እንዳያጠፉባችሁ ማለት ነው። ይህንን ሁሉ አድርጋችሁ ይሄ ማጋለጥ አለብን። ህዝብ በጣም እየተሰቃየ ነው ያለው፣ እየተዘረፈ ነው ያለው። ኮንዶሚኒየም 4-5 ኮንዶሚኒየም አለህ፣ አንዱ ወይ ሁለቱ ወደ እኔ ያስተላልፍ የሚል እኮ አሉ። ይህን ያህል ሚሊየን ወደ አካውንት ያስተላልፍ የሚል ያሉ። እነዚህ የኮንዶሚኒየም ነዋሪዎች ስለሆኑ ችግረኛ ስለሆኑ ነው 25,000 30,000 የሚነጯቸው ያሉት። በትንሽ ገንዘብ የሚያልቅ ዲጂታል ካርታ የሚሰጣቸው 5,000 እንኳን አይፈጅም የሚሉት ያሉት።
ግን ምን ይሏቸዋል? 5000 ነው ከፍሎ እንደገና ደግሞ 25000 30000 እንዲያልቅለት ካልሰጠው ፋይልህንም አውጥቶ ሊያጠፋ ይችላል። እንደዚህ አይነት ስቃይ ታይቶ ተሰምቶ አይታወቅም። ይሄ በቀጥታ ለሁሉም ለሚመለከተው እንነግራለን። የአዲስ አበባ ህዝብ ደግሞ ይህንን በሙሉ ሼር አርጉት፣ ተቀባበሉት፣ ሌሎችንም እንዲልኩ አበረታቷቸው። ግን ዶኩሜንት አርጉት። ይሄ ሲያስገድድህ ዝም ብለህ በድብቅ ሆነ ሪከርድ አርገው፣ በድብቅ ሆነ ስሪው። ከዛ በኋላስ ይህንን ስንይዝ ምን ይሆናል? በድምፅ ሲሰማ በጣም ተአማኒነት አለው። ከድምፅ የበለጠ ደግሞ ፎቶግራፍ ነው። ስትቀባበሉ በቪዲዮ ከተቀረጸ ደግሞ የበለጠ ነው። ስለዚህ ተባብራችሁ በግሩፕ ሆናችሁ እንደዚህ ማድረግ አለባችሁ። እነዚህ እጃቸውንና እግራቸውን ሰብስበው ይኖራሉ። አንስተውም ወደ ሌላ ሊወስዷቸው ይችላሉ። እስከ መጨረሻ ግን እንደዚህ አይነት ህዝብን የሚያሰቃዩት ያሉትን እኛ በቀጥታ እጃችን አስገብተን እንደምናጋልጣቸው ምንም ጥርጥር የለኝም። ለጊዜው ይህንን እንለቃለን። በኋላ ደግሞ በሚቀጥለው የሚመለከታቸውን አስተዳደሮች በሙሉ ያሉንን እናመጣለን። ሁሉንም ይሄ የሚያስፈልገውን ምርመራ ኢንቨስቲጌቲቭ ጆርናሊዝም እናደርጋለን። አድማጮቼ ይህንን ያልኩ አሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።